በዚህ ምድር ያሉና ፈጣሪ የሰጠን ለልጆቻችን የአእምሮ እድገትና ብሩህነት የሚጠቅሙ በርካታ ምግቦች አሉ። እነዚህ ምግቦች በውስጣቸው ያለው ንጥረ ነገር የልጆችን አእምሮ እንዲያድግ፣ የአእምሮ ነርቮች በተገቢው መልኩ እንዲሰሩ፣ የማስታወስ ችሎታ እንዲያድግ፣ ችግር የመፍታት አቅማቸው እንዲዳብርና ምክንያታዊ እንዲሆኑ ያግዛሉ። ሰላም ውድ የዋራክ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ዛሬ ለአእምሮ እድገት የሚጠቅሙ 9 ምግቦችን ይዤላችሁ ቀርቤያለሁ። ልጆች ከሚመገቧቸው ምግቦች ውስጥ ኮሊን፣ ፕሮቲን፣ ዚንክ፣ ፎሌት፣ ቫይታሚን ኤ፣ ዲ፣ B6 እና B12 በተለይም ደግሞ ኦሜጋ 3 የሚያገኙ ከሆነ ለአእምሮአቸው እድገት ጠቃሚ የሆኑ ንጥረ ነገሮችን ያገኛሉ ማለት ነው። እነዚህ ንጥረ ነገሮች ከየትኞቹ ምግቦች ውስጥ ልናገኛቸው እንችላለን? የመጀመሪያው እንቁላል ነው። እንቁላል ልጆቻችሁ አለርጂ ካልሆኑ ለአእምሮ ጠቃሚ ከሆኑ ምግቦች ውስጥ አንዱ ነው። እንቁላል ውስጥ ኮሊን የተሰኘ ንጥረ ነገር የልጆችን የአእምሮ እድገት በጣም በጥሩ ሁኔታ ይደግፋል። የማስታወስ ችሎታንም ያሳድጋል። በውስጥ ያለው ከፍተኛ ጥራት ያለው ፕሮቲንም እጅግ በጣም ጠቃሚ ነው። ሆኖም ልጆቻችሁ ለእንቁላል አለርጂ ከሆኑ ምንም እንዳታስቡ፣ ብዙ አማራጭ አለ። ሁለተኛው ኩከምበር ነው። ኩከምበር በፋይበርና ኮሊን የበለጸገ ምግብ ነው። በተጨማሪም በውስጡ ያሉት ጠቃሚ ንጥረ ነገሮች የልጆችን የአእምሮ እድገት ይደግፋሉ። ሶስተኛው ሳልመን ነው። ሳልመን አሳ ለልጆች የአእምሮ እድገት ተመራጭ ከሚባሉ ምግቦች ዋነኛው ነው። በውስጡ ያለው ኦሜጋ 3 ፋቲ አሲድ በተለይ ልጆች በምግብ መጀመሪያቸው ወራት ቢጀምሩት ለአእምሮ እድገት ጥቅሙ ከፍተኛ ነው። አራተኛው አቮካዶ ነው። አቮካዶ ጤናማ የሆነ ፋት ወይም ደግሞ ስብ አለው። ይህ ስብና ያለው ቫይታሚን ኢ ለልጆች የአእምሮ እድገት ሌላው ጠቃሚ ምግብ ያደርገዋል። አምስተኛው ስኳር ድንች ነው። ስኳር ድንች ቫይታሚን ኤ እና ኮሊን አለው። ይህ ደግሞ የአእምሮ እድገትን ይደግፋል። ስለዚህ ልጆቻችሁን ስኳር ድንች ስትመገቡ ከምታገኙቸው ጥቅሞች ውስጥ አንዱ ለአእምሮአቸው ማደግ ያለው ጠቀሜታ ነው ማለት ነው። ስድስተኛው ስትሮበሪና ብሉቤሪ ናቸው። እነዚህ ሁለት ፍራፍሬዎች ያላቸው ንጥረ ነገር ለልጆች የማስታወስ ችሎታና የእውቀት ወይም ደግሞ ኮግኒቲቭ ማደግ በጣም ጠቃሚ ናቸው። ሰባተኛው ዱባ ነው። ወደ ቫይታሚን ኤ የሚቀየር ንጥረ ነገር ያለው ዱባ ለልጆች አእምሮ እድገት ጠቃሚ ከሚባሉ ምግቦች አንዱ ነው። በውስጡ ያለው ፎስፈረስም ለአእምሮ እድገት ጥቅም አለው። ስምንተኛው ካሮት ነው። ካሮት ውስጥ ያለው ንጥረ ነገር የልጆችን አእምሮ በፍጥነት እንዲያድግ ያግዛል። ለበሽታ መከላከል ካለው ጥቅም በተጨማሪ ለልጆች የአእምሮ እድገት ጠቃሚ የሆነ ንጥረ ነገርን ይይዛል። ዘጠነኛው ምስር ነው። ምስር በቀላሉ ልናገኘው የምንችል ግን ለልጆቻችን የአእምሮ እድገት በጣም ጠቃሚ ከሚባሉ ምግቦች ውስጥ አንዱ ነው። በውስጥ ያለው ዚንክ፣ ፕሮቲን እና አይረን ለአእምሮ ጤናና እውቀት ወይም ደግሞ ኮግኒቲቭ ይጠቅማል። ምስር በአግባቡ ከተዘጋጀ በልጆች አእምሮ ላይ ለውጥ ያመጣል። በተጨማሪም እንደ ቆስጣ ያሉ አረንጓዴ አትክልቶች፣ ቦለቄ፣ ተልባ፣ ካልተፈተገ እህሎች የተዘጋጀ ምግብ፣ ዶሮ በተለይም ደግሞ ታፋው፣ ብሮኮሊ፣ ሽምብራና ኦሊቭ ኦይል ለአእምሮ እድገት ከሚጠቅሙ ምግቦች ውስጥ ናቸው። ልጆቻችንን ፈጣሪ ይጠብቅልን። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ ማድረግን እንዳትረሱ።